አይቴ ብሔራ ለጥበብ በስመ አብ ሁላችሁም በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኔታ ሊቀ ማእምራን አማልክቱ የደብረ አስተዳዳሪ ሊቃውንተ ቤተክርስቲያን ቀሳውስት፣ ዲያቆናት፣ ምዕመናት በእግዚአብሔር ስም እንደምን አደራችሁ? አሜን። በምሕረት በቸርነት ለዚህ ሰዓት ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የዛሬው በዓል ማን ይባላል? ማን ይባላል? ሆሳዕና። ሆሳዕና ይባላል። ሆሳዕና ማለት አቤቱ ጌታ ሆይ አሁን አድን ማለት ነው። ኦ እግዚኦ አድንሶ ማለት ነው። አቤቱ ጌታ ሆይ አሁን አድን። ለሁላችንም ይሰማል አይደለ? አቤቱ ጌታ ሆይ አሁን አድን በሉ እስኪ። ይሄ ጸሎት መቼም ያስፈልገናል። እንደምታውቁት ብዙ ደዌ ብዙ በሽታ ያለብን ስለሆን ሁላችንም ይህን ጸሎት የምንጸልይበት ጊዜ ላይ ነው የምንገኘው። ይህንን ቃል በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ባለው በዮሐንስ ወንጌልም ምዕራፍ 12 ከቁጥር 12 ጀምሮ በሚገኘው እና በሌሎችም የወንጌል ክፍሎች እናገኘዋለን። ሆሳዕና በአርያም ታሪኩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ፍቅር አገብሮት እኛን ለማዳን መጥቶ ከእመቤታችን ተወልዶ 30 ዘመን ሲመላው ተጠምቆ ወንጌልን ማስተማር ጀምሮ 3 ዓመት ከ3 ወር ወንጌልን ካስተማረ በኋላ ወደ መጨረሻው አካባቢ መጋቢት 20 ቀን አልዓዛር የተባለውን የማርያምንና የማርታን ወንድም በቢታንያ የሚኖረውን ደግ ሰው በሞተ በአራተኛው ቀን ከሞት አስነሳው። አልዓዛር መጋቢት 20 ቀን ዓርብ በጣም ብዙ ሕዝብ ባለበት አልዓዛርን ከሞት አስነሳው። መቼ? መጋቢት 20 ቀን። ብዙ ሰው ነበረ። ከሞተ 4 ቀን ሆኖታል። እየተገረሙ ሳሉ በማግስቱ መጋቢት 21 ቀን ቅዳሜ የዛ ሙቶ የተነሳው የአልዓዛር እህቶች ማርያምና ማርታ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለደቀ መዛሙርቱና ለተከታዮቹ የደስታ መግለጫ ግብዣ አዘጋጁ። ወንድማቸውን ከሞት ስላስነሳላቸው በማግስቱ ቅዳሜ የአይሁድ በዓል ነው፣ አይንቀሳቀሱም። በጣም ብዙ ሕዝብ መጣ። የተጠራውም ያልተጠራውም አልዓዛርን ከሞት ያስነሳው ክርስቶስም ከሞት የተነሳውን አልዓዛርን እስኪን እውነት አልዓዛር ተነስቶ ነው እያሉ የቀበሩት ሁሉ፣ ለቅሶ የዋሉት ሁሉ፣ የሚያውቁት ሁሉ አልዓዛርንም ለማየት ክርስቶስንም ለማየት ቅዳሜ በ21 ተሰበሰቡ፣ አዩት። ሲነሳ የነበሩ አሉ፣ እነዚህኞቹ ደግሞ ያልነበሩ ናቸው። አልዓዛር ሲነሳ ያልነበሩት እውነት አልዓዛር ተነስቶ ነው እያሉ መጥተው አረጋገጡ። ቅዳሜ በዓል ነውና በአይሁድ የትም አይንቀሳቀሱም። የቅዳሜን በዓል ለማክበር የተሰበሰቡት በሙሉ እሑድ ጌታችን እዚያው ከነ አልዓዛር እና ከነ ማርያም ከነ ማርታ ሰፈር ቢታንያ ከሚባለው አካባቢ ደቀ መዛሙርቱን አንድ ትእዛዝ አዘዛቸው። ሁሉ ሀገረ ዘቅድሜክሙ፣ ወደፊታችሁ ወዳለው መንደር ሂዱ፣ ወትረክቡ በዋራ አንግሱረ፣ የታሰረ የአህያ ውርንጫ ታገኛላችሁ። በሌላ ወንጌል ደግሞ አህያ ከውርንጫዋ ጋር ታስራ ታገኛላችሁ፣ ፈታችሁ አምጡልኝ። ምናልባት ምን ታደርጋላችሁ የሚላችሁ ሰው ቢኖር በሉ እግዚኦሙ ይፈቅዶሙ፣ ጌታቸው ይፈልጋቸዋል በሉ አላቸው። ደቀ መዛሙርቱም እንደተላኩት ሲሄዱ አህያ ከውርንጫዋ ጋር ታስራ አገኙ። ፈተው አመጡለት።
ወዘጎዙለት። ከቢታንያ ጀምሮ በአህያ ላይ ተቀምጦ እልፍ አእላፍ ሕዝብ በፊት በኋላ በቀኝ በግራ አልዓዛርን ሲያስነሳ ያየው፣ በማግስቱም በአልዓዛር ቤት እና በማርያም ቤት ያየው በዓል ለማክበር የተሰበሰበው ሁሉ በፊት በኋላ በቀኝ በግራ ሆነው ሆሳዕና በአርያም ብሩክ ዘይመጽእ በስመ እግዚአብሔር፣ ከሰማይ ለመጣው ምስጋና ይገባዋል፣ መድኃኒት መባል ይገባዋል፣ እግዚአብሔር ነኝ ብሎ እግዚአብሔር ስም የሚመጣ እግዚአብሔር አባቱ የባህሪ አባቱ መስክሮለት የሚመጣ ብሩክ የባህሪ አምላክ ነው እያሉ ይከተሉት ጀመር። አንዳንዶቹ ከአክብሮታቸው የተነሳ እለነጸፉ ቆጽለ መቲሮሙ፣ ከመካከላቸው አንዳንዶቹ ቅጠል እየቆረጡ መንገዱ ላይ የሚያነጥፉ ነበሩ። ለክርስቶስ ክብር ይሰማቸዋል አይደል? ምን አደረጉ? ለክርስቶስ ክብር ቅጠል እየቆረጡ መንገዱን ጎዘጎዙ። እንግዲህ ይሄ ሰሌኑ ከዚያ ነው የሚነሳው። ይሰማል? ሰሌኑ ከዚያ ነው። የሰሌን ዝንጣፊ አልበው ሲሄዱ በደብረ ዘይት ወይራ ሰሌን የሚገኝበት አካባቢ ስለሆነ የወይራውንም የሰሌኑንም ቅጠል እየቆረጡ መንገድ ላይ እየጎዘጎዙ ክብራቸውን ገለጹ። በጣም ደግሞ የበለጠ ክብራቸውን መግለጽ የፈለጉት እለነጸፉ አልባሲሆሙ፣ ልብሳቸውን አነጠፉ መሬት ላይ። አንዳንዶቹ እንኳን አንተ የተቀመጥክባት አህያ መሬት ልትረግጥ አይገባትም። ምንም አንተ ትሑት ሁነህ በትሕትና በአህያ ላይ ተቀምጠህ ብትመጣ በኪሩቤል ላይ የምትቀመጥ የባህሪ አምላክ ነህና እንኳን አንተ የምትቀመጥበት አህያም መሬት ልትረግጥ አይገባትም ብለው አንዳንዶቹ ዛፉን እየቆረጡ በጣም የበረቱት ደግሞ ልብሳቸውን አነጠፉለት። ለጌታችን ልብሳቸውን አነጠፉለት። ሰው መንፈሳዊነት ሲታይበት ሃይማኖቱ ሲረዳው ይሄ ምድራዊ ክብር ምናምን ፕሮቶኮል የሚባል ነገር ይለቀዋል። አሁን እኛ የምንሽቆረብነው ከዚያ ስላልወጣን ነው። እነዛ ምዕመናን ግን ልብሳቸውን እያነጠፉ አህያይቱ እንድትራመድበት አደረጉ። ዛፍ እየቆረጡ አሁን ይሄ የሰሌኑ ዝንጣፊ የመጣው ከዚያ ነው። ያን ጊዜ አንደኛ ዘንባባ እንደ ደስታ መግለጫ ስለሆነ ዘንባባውን ይዘው በእጃቸው ይዘው ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ መድኃኒት መባል ይገባዋል እያሉ ስላመሰገኑ፣ በሌላ መንገድ ደግሞ መሬት ላይ እየጎዘጎዙ እስከ ኢየሩሳሌም እስከ ቤተ መቅደሱ ወደ 3 ኪሎ ሜትር መንገድ ነው ስለሸኙት ይሄንን ለመግለጽ ነው። ስለዚህ ያን ጊዜ ያው ግንባራቸው ላይም አላሰሩ፣ ቀለበትም አልሰሩም፣ ሌላ ምናምን ቅርጻ ቅርጽ የለም። አሁን አንዳንዱ ሰው ይሄ ቀለበት የምን ምሳሌ ነው ይላል። እኛ ቀለበት አድርጎ አላለም። እንድታረጉ ነው የለውም። መስቀለኛ ሰርታችሁን ብታስሩ ችግር የለውም። ኑ ግን የምን ምሳሌ ነው ንገሩን እንዳትሉ። ምክንያቱም ያላዘዝንማ ያን የነበሩት የክርስቶስ ተከታዮች መሬት ላይ እየጎዘጎዙ ዘንባባውን ይዘው ሆሳዕና በአርያም አሉ እንጂ ቀለበት ሰርተው ጣታቸው ላይ ቅርጻ ቅርጽ ሰርተዋል። ይሄ ከጊዜ በኋላ እኛ ያደረግነው። ስለዚህ አትጨነቁ። በዚያው አጋጣሚ አሁን ሰሌን ይሰጣቸዋል። ከደረሳችሁ ሰየው፣ ካልደረሳችሁ ቁርባን አይደለም እኮ ይሄ። ሰው በጣም ችግር አለበት። ቄጠማና ሰሌን ላይ ነው የሚሻማው፣ ቁርባን ላይ የለም። ይሄ እኮ ማሰብ ነው፣ አለቀ። ማሰብ ነው። ያንን አሁን የነገርኳችሁን ታሪክ ለማሰብ ለማስታወስ አንዱን ቅዱስ ታሪክ ባሰብን ቁጥር ደግሞ ስለምንቀደስ እንጂ ከተማ ይሄ ከሰሌን የሰሌን ዝንጣፊ በእጅ መንካት ስጋው ደግሞ መቀበል አይደለም። ስለዚህ አሁን ባላችሁበት ካህናቱ ይሰጧችኋል። መጥተው ከደረሳችሁ ሰዩ፣ ካልደረሳችሁ ነገርኳችሁ፣ ቁርባን አይደለም። እንደው ሌሎቹ ይድረሳቸው ብላችሁ እናንተ ከኋላ ሆናችሁ ካልደረሳችሁ በረከት እናንተ ይበዛል ማለት ነው። ከሻምታችሁ ግን ሰው ገፍታችሁ ረግጣችሁ ቄጠማና ሰሌን ከተቀበላችሁ መርገም ነው፣ መርገም ነው። ሰው ለቃለ እግዚአብሔር፣ ሰው ለትምህርት፣ ሰው ለስጋው ለደሙ ነው እንጂ የሚጋባው ለሰሌንና ለቄጠማ ይሄ ትምህርት መስጫ ነው።
ማሰቢያ ነው። የኛ ሰው ግን ዋናው ላይ ዜሮ ነው። ዋናው ላይ ወደ ኋላ ነው። ተራ ነገር ላይ ነው የሚሻማውና ይሄንን ታሪክ ለመዘከር ነው። በቃ ሰሌን በሆሳዕና የሚሰጠው ይሄንን ታሪክ ለማሰብ የሰሌን ዝንጣፊ ነው። ሆሳዕና በአርያም ስላሉት እኛም ያን ይዘን ዛሬ ልጆቻቸው ሆሳዕና በአርያም ለማለት ነው። ያኔ ሁሉም አይደለም ሰሌን የያዙት ህዝቡ ይሄን የሚያክል ህዝብ ከዚህ የሚበልጥ ስለሆነ የሚባለው በአጋጣሚ በቅርባቸው ሰሌን ያገኙት ይዘዋል። ደግሞ ያያዙም አሉ። በረከቱ የጋራ ነው። አሁንም ሰሌን የሚደርሳችሁ ማላችሁ ካልደረሳችሁ በረከት የጋራ ነው። እግዚአብሔር ሰሌን ለደረሳችሁ በረከት ሰጥቶ ሌላውን የሚለይ አምላክ የቀበሌ ዳኛ አይደለም እግዚአብሔር። ስለዚህ ይሄንን አንዳንድ በጣም እንደ ልጅ እንደ ህፃን የሚያደርጉ ነገሮች መተው አለባችሁ። ተሰምቷችኋል? ትምህርቱ እንደሰማችሁኝ የማረጋግጠው ኋላ ቀሳውስቱ ሲሰጧችሁ አንድም ሰው ሳይንቀሳቀስ በተቀመጠበት ከደረሰው ደረሰው ካልደረሰው ምንም ሳይመስለው ከሄደ ነው መማራችሁን ማረጋገጫ ሄደ። ይሄ ለዛሬ ሳምንት ቅዳሜም ያገለግላል። ይሄ ትምህርት ያኔ ደግመን አንናገርም። የቄጠማ እምነት እንዲህ ነው። ቁጭ እንላለን፣ ይሰጠናል። ያለው ነገር ከደረሰን እሰየው ነው፣ ካልደረሰን ምንም ይቀርብልን ሳይበረከት ግን የለም። ስለዚህ ይህንን ለማሰብ ነው። ሰሌን ብዙ ምሳሌ አለው፣ ብዙ ምስጢር አለው። ጫፉ ባህል ነው። ሰሌን ይዋጋል። እሳት አይበላውም፣ ለምለም አድርጎ ነው የሚተወው። አንተም ባህሪን አይመረመርም ሲሉ ነው የሰሌን ዝንጣፊ ይዘው የተቀበሉት። ሰሌን ግንዱ ወጥ ነው፣ ፍሬውም አንድ ነው። እንደ ባቄላ እንደ አተር ከሁለት የሚከፈል የለውም፣ አንድ ነው። አንተም ዋህደ ባህሪ በባህሪ ከአብ ከመንፈስ ጋር አንድ ነው ሲሉ ይህንን ምሳሌ ለመግለጽ ጭምር ነው ዘንባባ ይዘው ጌታቸውን የተቀበሉት። ጌታችንስ በአህያ ላይ ተቀምጦ የመጣው ለምንድን ነው? በቅሎ እያለ ፈረስ እያለ የበቅሎ የፈረስ ፈጣሪ ሲሆን ለምንድን ነው በአህያ ላይ ተቀምጦ የመጣው? የመጀመሪያው ልብ በሉ፣ ጌታችን በሆሳዕና ትምህርቱ ሲሰጥ እንደምትሰሙት በአህያ ላይ ተቀምጦ ከቢታንያ ወደ ኢየሩሳሌም ተጓዘ ይባላል ሁልጊዜ። ለምንድን ነው ጌታችን በአህያ ላይ ተቀምጦ የሄደው? እርግጥ ነው እንደ ዛሬው አይነት ፈጣን የቴክኖሎጂ ትራንስፖርት የለም፣ ግን ቢያንስ ፈረስ በቅሎ ግን አለ፣ እሱ የፈጠራቸዋል። የመጀመሪያው ጉዳይ በሀገራቸው አህያን እንደ ፈረስ እንደ በቅሎ ለመጓጓዣ ይጠቀማሉ፣ ለሰዎች ማጓጓዣ ይጠቀሙታል። የእነሱ የአህያ ዝርያዎች ትንሽ ቁመታቸው ከኛ ሀገር አህዮች ከፍ ያሉ ናቸው። እነሱም ይጠቀሙባቸዋል እንደ በቅሎ እንደ ፈረስ። አንዱ ይሄ ነው። ሌላውና ዋናው ምስጢር ግን ትንቢት ተነግሮለታል በዘካርያስ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ተነሥኢ ጽዮን ወናሁ ይመጽእ ንጉሥኪ ተጽዕኖ ዲበ እድፍ ወዲበ ኋላ። ኢየሩሳሌም ደስ ይበልሽ፣ ንጉሥሽ የዋህ ሆኖ ቅን ሆኖ ትሑት ሆኖ በአህያና በውርንጫዋ ላይ ተጭኖ ይመጣል የሚል ትንቢት ክርስቶስ ከመወለዱ ወደ 400 ዘመን ቀደም ብሎ ተነግሯል። ስንት መቶ ዓመት አልኳችሁ? 400 ዓመት። ዘካርያስ ነቢዩ ዘካርያስ ክርስቶስን በአካል አላገኘውም። የ400 ዓመት ልዩነት አለ። ነገር ግን ከ400 ዓመት በኋላ የሚሆነው ተገልጾለት ዘካርያስ ኢየሩሳሌም ሆይ ደስ ይበልሽ፣ እና ደስታ አድርጊ፣ ንጉሥሽ የዋህ ሆኖ ቅን ሆኖ ትሑት ሆኖ ዝቅ ብሎ በአህያ ጀርባ ላይ ተቀምጦ ይመጣል ብሎ ትንቢት ተናገረ። የእውነተኛዋን የክርስትና ሃይማኖት ማስተባበል የማይቻልበት ምክንያት አንዱ ነው። ምክንያቱም በዘመነ ብሉይ የተነገረ ትንቢት አለ። ተናጋሪው ካለፈ ከስንት ዘመን በኋላ ደግሞ የተነገረ ትንቢት በተግባር ይፈጸማል። በሐዲስ ኪዳን የተከናወኑ ነገሮች በሙሉ በብሉይ ኪዳን ትንቢት ተነግሮላቸዋል። የዛሬው ቀን በብዙ ነቢያት ትንቢት ተነግሮለታል። እነ ዘካርያስ እነ ኢሳይያስ ባሉ ትንቢቱን የተናገሩ ሰዎች ሙተው ልጆቻቸው የልጅ ልጆቻቸው ካለፉ በኋላ ያ የተናገሩት ነገር በግልጽ በይፋ በአደባባይ ሳይሸራረፍ ተግባር ላይ ውሏል። ስለዚህ ሁለተኛው ምክንያት የነቢያትን ትንቢት ለመፈጸም ነው። ነቢያት ትንቢት ተናግረዋልና
በነቢያት የተነገረውን ትንቢት ለመፈጸም በአህያ ላይ ተቀምጦ መጥቷል። አንድ ልብ በሉ። ሌላው በዘመናቸው የነበሩ ነቢያት አንድ የማስተማሪያ መንገድ ነው። ነቢያቱ ወደፊት ጦር ሊመጣ፣ ጦርነት፣ ክፉ ዘመን፣ ረሃብ፣ ድርቅ የሚሆን ከሆነ በበቅሎ ላይ በፈረስ ላይ ተቀምጠው ጥቁር ለብሰው ጥቁር ጠምጥመው ጦር ይዘው በከተማው እየዞሩ ይታያሉ። ያን ጊዜ ህዝቡ አይ መከራችን በቃ ጦር ሊመጣ ነው፣ ረሃብ ቸነፈር ሊመጣ ነው። አባቶቻችን ነቢያት በፈረስ በቅሎ ሆነው ነገር ይዘው ጥቁር ነገር ለብሰው ታዩ። አይ መከራችን ይላሉ። ይሄ አንድ የማስተማሪያ መንገዳቸው ነው። ነቢያት ዘመነ ሰላም፣ ዘመነ እርቅ፣ የፍቅር የሰላም ዘመን ሲመጣ ደግሞ በአህያ ላይ ተቀምጠው ሐር ለብሰው ሐር ጠምጥመው ይታዩ ነበረ። ነቢያት በኢየሩሳሌም ከተማ በእስራኤል አካባቢ ይታዩቸዋል። ያን ጊዜ ህዝቡ ተመስገን ዘመነ ሰላም ሊሆን ነው፣ አባቶቻችን ነቢያት በአህያ ላይ ተቀምጠው ሐር ለብሰው ሐር ጠምጥመው ታዩ። እንግዲህ ዘመኑ ዘመነ ሰላም ሊሆን ነው፣ ዘመነ እርቅ ሊሆን ነው ብለው ደስ ይላቸዋል። ጌታችን ኢየሱስ ክርስቶስም ዓለምን በሙሉ ከራሱ ጋር ለማስታረቅ ስለመጣ ከዲያብሎስ ግዛት ከሲኦል መከራ ለማዳን እንደመጣ ለማስረዳት ወደፊት ዘመነ ሰላም ዘመነ እርቅ ሊሆን ነው ሲል እንደ አባቶቹ እንደ ነቢያት በአህያ ላይ ተቀምጦ ህዝቡ ከቦ እያመሰገነው ወደ ኢየሩሳሌም ገብቷል ማለት ነው። ልክ እሁድ መጋቢት 22 ቀን ይህንን በአህያ ላይ ተቀምጦ በኢየሩሳሌም ከተማ ምዕረቱን እየዞረ ታይቶ ዘመነ ሰላም ሊሆን ነው ብሎ አብስሮ በሚቀጥለው ዓርብ ተሰቅሎ ነፍሳትን በሙሉ ከሲኦል አወጣ። እሁድ ሞት ድል አደረገ። ልክ አንድ ሳምንት ቀደም ብሎ ያሳየውን ትንቢት በሚቀጥለው ሳምንት ፈጸመው ማለት ነው። ሌላ ምሳሌ አለው። ጌታችን በአህያ ተቀምጦ የመጣበት ምክንያት ሌላ ምስጢር አለው። ክርስቲያኖች እንግዲህ አህያ እንደምታውቋት የበቅሎ የፈረስ ያህል አትፈጥንም፣ ዝግ ብላ ነው የምትጓዘው። በአህያ ላይ የተቀመጠ ሰው ሩጦም አያመልጥም፣ አሳድቶም አይዝም። ሩጦ እንደማያመልጥ ሁሉ ጌታችንም ለሚፈልገኝ ሁሉ አልታጣም፣ በጸሎት በአምልኮት በስጋው ደግሞ ለሚጠራኝ ለሚቀርበኝ አርቀውም አላመልጠውም ሲል ነው። በአህያ የተቀመጠ ሰው ደግሞ አሳዶ እንደማይዝ ሁሉ እግዚአብሔር አምላካችንን እኛ ፈልገን ወደ እሱ ስንመጣ እንጂ በግድ ጽደቁ አይልም። ይሰማችኋል? በግድ ጽደቁ አይልም። የፈለገ መንግስት የሚያስበው የፈለገ በገዛ አይምሮው አስቦ በጎ ስራ ሰርቶ ይጸድቃል። አይ ገሃነመ እሳት ይሻለኛል ያው ይሻለኛል ካለ ነው ነው እግዚአብሔር አያስገድድም። ስለዚህ በአህያ ላይ ተጭኖ መምጣቱ ስለዚህ ነው። ሌላ ምስጢር ያለው በአህያ ላይ መምጣቱ የትህትናው መገለጫ ነው። ዘካርያስ እንደተናገረው ንጉሥሽ የዋህና ቅን ትሑት ሆኖ ራሱን ዝቅ አድርጎ የባህሪ አምላክ የዓለም ጌታ ሲሆን በፈረስ በሰረገላ የሚጓዙ ነገሥታትን ያከበረ ሲሆን በአህያ ላይ መምጣቱ ፍጹም ትህትናውን ለመግለጽ ነው። ክርስቲያኖች ፍጹም ትህትናው አህያ ከእንስሳቱ ሁሉ ስጋዋ አይበላም፣ የተናቀች ናት። የተናቀች ናት። በአህያ ላይ ተቀምጦ የመጣው ለምንድን ነው? በተናቁት አድሬባቸው እኖራለሁ። ይሰማችኋል? እግዚአብሔር በትዕቢተኞች አያድርም። እግዚአብሔር በኩራተኞች አያድርም። እግዚአብሔር ሰውን በሚንቁ አያድርም። እግዚአብሔር ራሳቸውን ከፍ ከፍ ይውኝ ይውኝ በሚሉ አያድርም። በአህያ ላይ ተቀምጦ እንደመጣ ራሳቸውን ዝቅ በሚያደርጉ ትህትና ባላቸው በእነሱ ነው የሚያድረው። በትሑታን አድሬ እኖራለሁ ሲል ጌታችን በአህያ ላይ ተቀምጦ መጥቷል ማለት ነው። ሌላ እንግዲህ አህያን ብዙዎቻችሁ ታውቋታላችሁ። በተለይ ወደ ገጠሩ ያላችሁ ታውቋታላችሁ። አህያ ከራሷ ጀምሮ እስከ ታች ከጅራቷ ከቀኝና ከግራ እግሯ መስቀል አለ፣ ጥቁር መስቀል አላት። ምን አልኳችሁ? ምን አላት አልኩኝ? መስቀል። ከራሷ እስከ ጅራቷ አንድ ጥቁር መስመር አለ። ከቀኝ ከግራ እግሯ እስከ ቀኝ እግሯ ደግሞ ምን አለ? ጥቁር መስቀል። ይሄ ሁለቱ ምን ይሰራል? መስቀል። በመስቀል ልትሰቀልላችሁ መጥቻለሁ ሲል ነው። በእርግጥ በዚህ ምድር ላይ መስቀል የሌለው የለም። ፍጡራን በሙሉ መስቀል አላቸው። የሰው ልጅ መስቀል ነው አይደል? መስቀል ነው።
አሞራ ሲበር መስቀለኛ ነው። እነዚህ በአራት እግራቸው የሚሄዱ እንስሳት ደግሞ አሁን ባልኳችሁ መንገድ መስቀል አላቸው። ዛፎች ብዙ ጊዜ 3-4 ቅርንጫፍ ሲያወጡ መስቀል ይሆናሉ። በጣም አብዛኛው የዚህ ዓለም ተፈጥሮ በመስቀል የተሰራ ነው። በተለይ ደግሞ ረቀቅ ያሉት ባለሙያዎች ሲገልጹት ውሃ በተፈጥሮ ሞለኪውሎቹ መስቀለኛ ናቸው። ስለዚህ ከመስቀል የተለየ ፍጡር የለም። ይችን ሰም አንዷ ስለሆነች በመስቀል ልሰቀልላችሁ መጥቻለሁ ሲል በአህያ ላይ ተቀምጦ መጣ። ወደ ኢየሩሳሌም ያን ጊዜ ልዩ ልዩ ተአምራት ተደርጓል። የተደረገውን ተአምራት አዳሙ አይሁድ በጣም ምቀኞች ስለሆኑ አልዓዛር ሲነሳ ተናደው ስብሰባ ጀምረዋል። አልዓዛርን አስነሳ፣ ሁሉ ተከተለው። ከዚህ በኋላ እኛም ማን ጉዳይ ይለናል ብለው የተነሱ አይሁድ የሆሳዕና ዕለት ደግሞ ያ ሁሉ ሕዝብ ሆሳዕና በአርያም ሆሳዕና በአርያም እያለ ልብሱን እየጎዘጎዘ ቅጠል እየጎዘጎዘ ሲሸኘው በሆሳዕና ምን ተአምር እንደተደረገ በተለይ ደግሞ አሁን ስለ ልጆች ልናገር ነው። ሆሳዕና የልጆች በዓል ነው። አንደኛው የሆሳዕና መገለጫ የልጆች ነውና ስለ ልጆቻችሁ እንድታውቁ በደንብ አዳምጡ። ትልልቆቹ ሕዝቦች በሙሉ ዘንባባቸውን ይዘው ልብሳቸውን እያነጠፉ ሆሳዕና በአርያም ሆሳዕና በአርያም ሲሉ ከእናታቸው ጀርባ ያሉ የዓመት ከመንፈቅ የ2 ዓመት ሕፃናት ሆሳዕና በአርያም እያሉ መናገር ጀመሩ። ገና እኮ አበ እመ ማለት ያልጀመሩት ሕፃናት ከእናታቸው ጀርባ ብቅ እያሉ ገና ሕፃናቱ ሆሳዕና በአርያም ማለት ጀመሩ። ያን ጊዜ ነቢየ እግዚአብሔር ቅዱስ ዳዊት ቅድም እንዳልኳችሁ ክርስትና ቀደም ብሎ የተነገረ ትንቢት ዘግይቶ የተፈጸመ ፍጻሜ ያለው ስለሆነ ቅዱስ ዳዊት ክርስቶስ ከመነሳቱ ቢያንስ 1000 ዘመን ይቀድማል። ከ1000 ዘመን በፊት ተነስቶ እማፈ ደቂቅ ወሕፃናት አስተዳልወከ ስብሐተ በእንተ ጸላኢ ጠላት ዲያብሎስም አይሁድን ለማሳፈር ጡት ከሚጠቡ ከሕፃናት አንደበት ምስጋናን ለራስህ አዘጋጀ ብሎ በመዝሙር 8 ላይ ተናግሮ ነበረ። ያ ትንቢት ተፈጸመ። የሚገርመው ነገር ጡት የሚጠቡ ሕፃናት ገና አፋቸው ያልፈታ ሁሉ እንደ ትልቆች ሰዎች ሆሳዕና በአርያም ለዳዊት ልጅ መድኃኒት መባል ይገባዋል አሉ። አይሁድ አሁን ይህንን ምን ያደርጉት? ምን ያደርጉት? አይሁድ ትልልቆቹስ እሺ አፋቸው ያልፈታው ጭምር ሕፃናት ተናገሩ። ያን ጊዜ ደስ አላላቸውምና ዝም አሰኛቸው አሉት። እንዴት አትከለክሉ? ይሄ እኮ ለአንተ አይገባም። ሕፃናቱንም ትልልቆቹንም አንተንም ያመሰግኑትን ዝም በላቸው አሉት። ያን ጊዜ ጌታችን ለማርመሙ እሉ ለአንተ አይባንክ የሉ ይሄ ግብረ እግዚአብሔር ነው። እነዚህ ሰዎች ዝም ቢሉ እኮ እኒህ የቢታንያ ድንጋዮች እኮ ይናገራሉ አላቸው። ያን ጊዜ የቢታንያ ድንጋዮች እንደ ሕፃናቱ ሆሳዕና በአርያም ሆሳዕና በአርያም የሚል ድምፅ አሰሙ። እንደ ምንም እጅ ሳይነካቸው እየተንከባለሉ ድንጋዮቹ ሆሳዕና በአርያም ሆሳዕና በአርያም የሚል ድምፅ አሰሙ። ጭራሽ አእምሮ ጊዛን ባላቸው በሕፃናት መመስገኑ በ1 ዓመት በ2 ዓመት ሕፃን መመስገኑ ሲገርማቸው የቢታንያ ድንጋዮች ከሰው ሁሉ ጋር አንድ ሆነው ሆሳዕና በአርያም እያሉ አመሰገኑ። የሕፃናቱ ምስጋና የድንጋዮቹ ምስጋናና የሕዝቡ ምስጋና አንድ ሆኖ በወጣ ጊዜ ኢየሩሳሌም ተረበሸች፣ ታወከች። ወተሐውከት ኩሉ ሀገር ኢየሩሳሌም። ይሄ ማን ነው? እንዲህ በእልፍ አእላፍ እየተመሰገነ የመጣ ይህ ማን ነው? ሕፃናት ድንጋዮች እያመሰገኑት የመጣ ይህ ማን ነው ብሎ ከተማው ተነገጠ፣ ተሸበረ። ከዚያ በኋላ ጌታችን ወደ ቤተ መቅደስ ወደ ትልቁ ቤተ መቅደስ ገብቶ ቤተ መቅደሱን ዞሮ እዛ ቤተ መቅደስ አካባቢ የምኩራብ እንደተባላችሁት ቤተ መቅደስ አካባቢ ቤተ መቅደሱን ገበያ አድርገው የሚነግዱ የሚሸቅጡ ሰዎችን አስወጥቶ ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴ ዋሻ አደረጋችሁ ብሎ ቤቱን ያስከበረበት ዕለት ጭምር ነው። እንግዲህ ሆሳዕና ማለት ምንድን ነው ብያችኋለሁ ስነሳ። ሆሳዕና ማለት ምንድን ነው? እነሆ አሁን አድን አይደለ? እግዚኦ አድንሶ ማለት አሁን አድን
ምክንያቱም እነዛ ሁሉ ሕዝቦች ሲጠበቅ የነበረውን ተስፋ ከድንግል ማርያም ተወልዶ ዓለምን ያድናል እየተባለ ሲነገር ስለኖረ አሁን አድን እያሉ ሲጸልዩት የኖሩ ጸሎት የተፈጸመበት ስለሆነ ነው። እኛም ይህንን ጸሎት መጸለይ አለብን። እኛም እንደነዛ አህዮች መፈታት አለብን። በእውነቱ ጌታችን ሂዳችሁ እነዛን አህዮች ፈታችሁ አምጡልኝ ሲል ብዙ ምስጢር አለው። እነዛ አህዮች የዚህ ዓለም ሰዎች ምሳሌዎች ናቸው። ክርስቲያኖች የዚህ ዓለም ሰው በማይሰረ ክህደት በማይሰረ ኃጢአት ታስሮ ነበርና ካህናትን ሐዋርያትን ከማይሰረ ክህደት ከማይሰረ ኃጢአት ከክፉ ነገር ሁሉ ፈታችሁ ወደ ሥጋው ደግሞ አምጡልኝ ነው። ይሰማችኋል? ታዲያ የዚህ መቼ ነው ተፈትቶ ሥጋው ደግሞ የሚቀበለው ነው? ዛሬ ምንጊዜውም ትንሽ ያለ ብዙ ቁጥር ያለው ሰው ሲቆርብ አይተናል። ግን አሁን ካለው 50% እንኳን ገና አልተቀበልም። ስለሆነ መቼ ነው የምንፈታው? ካለ መቁረብ ከተንኮል ከኃጢአት ተፈተን መቼ ነው ወደ ሥጋው ደግሞ የምንመጣው? ፈታችሁ አምጡልኝ የሚለው ቃል እስከ ዕለተ ምጽአት ይጮሃል። ካህናትን ይልካል። ለእያንዳንዳችሁ ንስሐ ባይሰጣችሁ ፈተው ከታሰራችሁበት ኃጢአት ፈተው ወደ ሥጋው ደግሞ ወደ ቤተ እግዚአብሔር ወደ እግዚአብሔር እንዲያመጧችሁ ነው። አይ እምቢ እንደታሰርን እንቀጥላለን አለ ሰው። ምን እናድርግ? ነው እስራቱ ተመችቶናል አለ ብዙ ሰው። የሚፈታን አንፈልግም፣ መፈታት አንፈልግም አለ ብዙ ሰው። አሁን ምን እናድርግ? ይሄ እንግዲህ መፍትሄ ይፈልጋል። እናንተ አስቡበት። የዛሬው የሆሳዕናው የአህዮቹ መፈታት የእኛን መፈታት የሚያመለክት ነው። ክርስቲያኖች ፈታችሁ አምጡልኝ አለ። እኛም ዛሬ እግዚኦ አቤቱ አሁን አድን ማለት አለብን። ከተንኮል ከኃጢአት አሁን አድነን። አሁን ሥጋህን ደምን ለመቀበል አብቃን። አሁን ሀገራችን አድን። አሁን ሰላም ስጠን ማለት አለብን። ቤተክርስቲያን ሁልጊዜ ትዘምረዋለች። ሌላው እንግዲህ ከዛሬ በኋላ የሚቆሙ ነገሮች አሉ፣ የሚቀጥሉ ነገሮች አሉ። በሰሙነ ሕማማት የሚከናወኑና የማይከናወኑ ነገሮች አሉ። እነሱን እንገራችሁ። አንዳንዴ ሰው የራሱ ሕግ ያወጣል። በተለይ አንዳንድ እናቶች ዝም ብለው የራሳቸው ቤተክርስቲያን ሲመጡ ሕግ ያወጣሉ። አንዳንድ አባት ጸሎት ያለው ሕግ ያወጣል። እንዲህ አትበሉ፣ እንዲህ አታርጉ። አንዱ ሕግ አስከባሪ። እኛ የነገርናችሁን ነው። እንጂ ሌላ ሕግ አትፍጠሩ። በሰሙነ ሕማማት የሚደረገው የማይደረገው ምንድን ነው? ልብ በሉ። በሰሙነ ሕማማት የሚበላው አንድ ጊዜ ነው። ስንት ጊዜ ነው አልኳችሁ? እዚህ ነው መጀመሪያ እየደወሉ ሰላም ይባላል አይባልም፣ እህል አይበላም ነው ያልኩህ። እንዴት አይነት ነገር ነው? የሚበላው ስንት ጊዜ ነው? አንድ ጊዜ። ለምንድን ነው? ፍትሐ ነገሥቱ ግብረ ሕማማቱም የሕማማት ጾም ይላል እስከ ይሰርቅ ኮከብ ወጥቶ እስኪታይ ድረስ ወይም እስከ ደግዲግ ላይን እስከሚነሳ ስለሚል መቼም ከዚያ በኋላ ምሳ ተበልቶ አይደገም እንደነንትና እንደ 11 ሰዓት አትነሱ እናንተ። ስለዚህ በሕማማት የሚበላው አንድ ጊዜ ነው። ልብ በሉ። የምትችሉ ጤነኛ የሆናችሁ ሰዎች በሕማማት የሚበላው ስንት ጊዜ ነው? አንድ ጊዜ። አንድ ወጥ ነው የሚበላው። ያውም ይሄ እኔ ቸርነት ነው እንጂ መጽሐፉ የሚለው ቂጣ በጨው። ሰምታችሁኛል? ቂጣ በጨው። አረ እንደው እኛ ቢያንስ ሽሮ በእንጀራ ይብቃንስ። እኔ በየአይነቱ መደርደሩን እንተው። በሕማማት ቂጣ በጨው የሚበላው ጀንበር ሲገባ በሕማማት። ይሄንን ያዙ። ዋናው የሕማማት ተግባር ይሄ ነው። ሁለተኛው መስራት ነው። ስራ የማይቸግራችሁ ሰዎች፣ ትንሽ ጊዜ የሚኖራችሁ ሰዎች ከነገ ጠዋት ጀምሮ ከነገ 11 ሰዓት ጀምሮ እስከ ትንሣኤ ቤተክርስቲያኑ አይዘጋም። ሰምታችሁኛል? ስግደት መቼ ነው? በአንድ ድምፅ ንገሩ። ዓርብ አትሉም ነበር እንዴ? ብዙ ሰው ዓርብን ነው ስግደት የሚለው። ስግደት የሚጀምረው ሰኞ ነው። ከሰኞ እስከ ዓርብ ያለው ስግደቱ አንድ አይነት ነው። ግን ብዙ ሰው ዓርብ ስለሚመጣ ስግደት ዓርብ የተጀመረ ስለሚመስለው ሰው በሰማበት አይደል መቼ ሰው የስግደት ዕለት ይላል። ዓርብ ስግደት እኮ ሰኞ ነው የሚጀምረው። ከሰኞ እስከ ዓርብ ጸሎቱ ስግደቱ አንድ አይነት ነውና ጊዜ የማይቸግራችሁ ሰዎች ከሰኞ ጀምሮ እየመጣችሁ እዚህ ሕማማቱን አክብሩ። በጣም ጥብቅ ሕግ ነው። በነገራችን ላይ ሕማማትን
በድሮ ጊዜ በመርከብ ሲጓዙ 3 ወር 4 ወር ሲነግዱ ሳለ በባህር ላይ እየተጓዘ ሕማማትን ሳያከብር ሳይሰግድ ሳይጾም ረስቶ ወይም ሳያውቀው ቁጥሩን ያለፈው ሰው ይኖር ያታነገሱ ከበዓለ ሀምሳ በኋላ 1 ሳምንት ለብቻው ይጾም ይላል። ስለዚህ እንዲያ ከሚሆን በጣም የማትቸገሩ ሰዎች በጧት እየመጣችሁ ሙሉ ቀን እዚሁ ስግደቱ አለ፣ ጸሎቱ አለ፣ ግብረ ሕማማቱ አለ። ደግሞ አሁን ግብረ ሕማማቱ በአማርኛ በግዕዝም ስለሆነ በአማርኛ ይነበብላችኋል። ኪዳን ትምህርተ ኅቡዓት ይተረጎማል። እየመጣችሁ ስሙ። የመንግስት ሰራተኞች ደግሞ ቀደም ብላችሁ መጣችሁ ጧት፣ ምክንያቱም 11 ሰዓት ትምህርት ስለሚቀር ቤተክርስቲያኑ ቀደም ብላችሁ መጣችሁ ጸሎት አድርጋችሁ ሰግዳችሁ ወደ ስራ። ከዚያ ያው ምሳ ስለሌለ እንደተነጋገርነው በተለይ ቢሯችሁ ቅርብ የሆነ እዚህ አካባቢ የሆነ እዚህ ቢሯችሁ ሩቅ የሆነ እዛው ባላችሁበት ቤተክርስቲያን አሃት ይላል። ለቢሯችሁ በሚቀርብ ቤተክርስቲያን ከ6 ሰዓት እስከ 8 ሰዓት ያለችው የምሳ ሰዓታችሁን እዛው ሰግዳችሁ ጸልያችሁ በመለስ። ግልጽ ነው ሐሳቤ? አሁን አድን ማለት እንዲህ ነው። እየሰገዱ ነው፣ እየጸለዩ ነው። ዝም ብሎ እንደው መዳን መፈለግ ብቻ አይመጣም። ስለዚህ ምን ማለት ነው? ባጭሩ ሲገለጽ በዚህ ሳምንት ክርስቲያን ከቤተ ክርስቲያን መለየት የለበትም። በቃ ከአቅም በላይ ካልሆነ በስተቀር መቼም እያንዳንዳችን የምንሰራበት የሥራ ዘርፍ ሙያችን እንደሚለያይ እናውቃለንና በጣም የሚቸገሩ ካልሆነ በስተቀር በዚህ ሳምንት ክርስቲያኖች ከቤተክርስቲያን መጥፋት የለባቸው። በተለይ እንደው በዚህ ሳምንት መጠጥ ቤት ይሄ የነውር ነው ነገራችን ተነጋግረናል። ተውሎ ነው የሚበላው፣ ቂጣ በጨው ነው ብለናልና በዚህ ሳምንት እንግዲህ ይዞ ጃምቦ ቁጭ የሚል ካለ ይሄ ሌላ ነገር ነው። እስኪ ሕማማትን እንኳን እንደው ጃምቦ ቤት የሚቀመጥ ክርስቲያን እንጣ። በእውነቱ ባለግሮሰሪዎችም አይዟችሁ፣ በዚህ አትከስሩ። ሕማማተ ክርስቶስ እናንተ በቤተክርስቲያናችሁ አትከስሩምና መጠጥ ቤት አይገባም። በዚህ ሳምንት ነውር ነው፣ አይጠጣም። ምንም ነገር አይጠጣም፣ ከውሃ ውጭ አይጠጣም በዚህ ሳምንት። ስለዚህ የመጠጣት ልምድም ያላችሁ ሰዎች እስኪ ይሄን ሰሞን ለማቋረጥ ኤክሰርሳይዝ አድርጉ። አይጠጣም፣ ነውር ነው። ይሄን ነው መያዝ ማለት ነው እንጂ አሁን ሰላም ማለት አለ ማለት ያው ይሁዳ ጌታችን ሰላም ብሎ በሰላምታ ስላልያዘው ያለ ማሰብ የሚደረግ ነው። ይሄን ያህል ከባድ ነገር አለ። ጸሎት በስማም አይባልም አልተባለም፣ በስማም ይባላል። ሰምታችሁኛል? ኑና ስሙ። ግብረ ሕማማቱ ሲጀመር በስመ አብ ወወልድ ወመንፈስ ቅዱስ ነው የሚለው። ሰኞም ማክሰኞም ሮብም ሐሙስም ዓርብም በስመ አብ አለ። በስመ አብ አይባልም አልተባለም። መስቀል መሳለም ነው የሌለው። ለምን በሕማማት መስቀል መሳለም የሌለበት ምክንያት ከዛሬ አሁን ከ6 ሰዓት ጀምሮ ባለው ጊዜ የ5500 ዘመን ዓመተ ፍዳ ዓመተ ኩነኔ የሚታሰብበት ነው። ወይም ክርስቶስ ሳይወለድ የነበረው ዘመን ነው። ክርስቶስ ሳይወለድ መስቀል የወንጀለኞች መቅጫ መሳሪያ ነበረ። ግልጽ ነው። ክርስቶስ ሳይወለድ መስቀል የእርግማን ምልክት ነበረ፣ የወንጀለኛ መቅጫ ነበረ። ያንን ነው ጌታችን የቀደሰው። የዓለምን በሙሉ መርገም እንዳስወገደ ለማጠየቅ ነው በወንጀለኛ መቅጫው ተሰቅሎ ወንጀለኛ ሆኖ እኛን ነፃ ያደረገ። ስለዚህ መስቀል መባረክ የለም፣ ፍትሃት የለም፣ ቅዳሴ የለም፣ ማህሌት የለም፣ ክህነት መሾም የለም፣ ክርስትና መነሳት የለም። ይሄ ዓመተ ፍዳ ዓመተ ፍሬ የምናስብበት ነው። በስመ አብ አይባልም፣ በግብር አይደገምም፣ ዳዊት አይደገምም፣ ጸሎት አይጸለይም አልተባለም። ይጸለያል። እንደው በዚህ መጡ በአንድ ሰዓት አንዴ ይዘለቃል ዳዊቱ 150 3 ሰዓት ላይ ይዘለቃል፣ 6 ሰዓት ላይ ይዘለቃል፣ 9 ሰዓት ላይ ይዘለቃል፣ 11 ላይ ይዘለቃል። እዚህ አንዳንዱ ሰው በየቤቱ ሕግ ያወጣና በዚህ ሰሞን ጸሎት የለም፣ በስመ አብ አይባልም፣ በግብር አይደገምም፣ ዳዊት አይደገምም ይዟል። አልተባለም። እሱ ሲደገም ነው የሚዋለው። ስለዚህ በሌሉ ጥቃቅን ነገሮች ራሳችሁን ሳታጨናንቁ ቤተክርስቲያን መታችሁ ከኛው ጋራ የሚሆነውን የሚደረገውን እያያችሁ ያላይቶን እያላችሁ እየሰገዳችሁ እንድትሰነብቱ እንድትበረቱ መልዕክት ማስተላለፍ ፈልጌ ነው። እንዲህ ሲሆን ነው እግዚኦ አድኅንሶ ሆሳዕና አሁን አድን ስንለው አሁን የሚያድነን በቤቱ ተገኝተን ስንሰግድ ነው። እንደው በእውነቱ እንግዲህ ሀገራችን ያለችበትን ታውቃላችሁ። ከዓመት ወደ ዓመት እየከፋ ነው ሄደው።
በእንዲህ ያለ ዘመን የክርስቲያን ትልቁ መፍትሄ ጸሎት ነው። ትልቁ መፍትሄ ስግደት ነው። ትልቁ መፍትሄ እንባ ነው። በተለይ ይህ ሳምንት ሕማመ ክርስቶስን የምናስብበት ነው። አንድ ነገር ደግሞ ልትኖሩ ሕማማት ማለት ጌታችን እሑድ ታመመ ብሎ ሰዎች አሉ። እሑድ ታመመ፣ እሑድ ማታ ጀመረው፣ ሰኞም ታመመ፣ ማክሰኞ፣ ሮብ፣ ዓርብ ጠንቶበት ሞተ። እንዲህ ያለ ትምህርት የለም። ሕማማት የክርስቶስ በደዌ አይደለም ክርስቶስ የሞተው። አይሁድ እንደ ወንጀለኛ ድውይ ስለፈወሰ ሙት ስላስነሳ አይሁድ ወንጀለኛ ነህ ይሄን ለምን አደረክ ብለው ገርፈው ሰቅለው ነው የገደሉት። ሕማም ነው እሱን ነው። ነገር ግን አይሁድ አልዓዛርን ትናንት ቅድም እንዳልኳችሁ አልዓዛርን ዓርብ አስነሳ። እሑድ ደግሞ ሆሳዕና ሆሳዕና እየተባለ ተመሰገነ። በጣም ብዙ ተከተለው። ከዚህ ምቀኝነት ተነሳው ከእሑድ ጀምሮ የአይሁድ ሸንጎ ስብሰባ ላይ ነው። ትልቁ የአይሁድ ሸንጎ ሰኞ ስብሰባ ላይ ነው የዋለው። ማክሰኞ ስብሰባ ላይ ነው የዋለው። ሮብ ሞቱን ወስኗል። ሐሙስ ማታ ይዞታል። ስለዚህ ይህንን ሕማም የምንለው ሞቱ የተመከረበት ነው እንጂ ጌታችን እንደኛ ደዌ ምናምን ይዙት አይደለም። አይሁድ ሰቅለው ነው የገደሉት። በእኛ በወንጀለኞቹ ቦታ ገብቶ ተሰቅሎ ነው የሞተው። አሁን ሕመምተኞቹ እኛ ነን፣ በስጋም በነፍስም እንደ ሀገርም እንደ ቤተክርስቲያንም እንደ ኢትዮጵያም እንደ ዓለምም በሽተኞች ነን ሁላችን። ስለዚህ አሁን አድን እያል የምንሰግድበት ጊዜ ላይ ያለነው ክርስቲያኖችና እባካችሁ ከቤተክርስቲያን አትለዩ። ልጆቻችሁን እያያዛችሁ እንግዲህ ዛሬ ያለፋችሁ ሰዎች ከዚህ በኋላ ቁርባን የሚኖረው ሐሙስ ነው። ከዛ በኋላ ትንሣኤ ነው። ለዛ ዝግጁ ሁኑ። አብይ ጾምን ጾሞ ሳይቆርብ የኖረ ክርስቲያን ያሳዝናል። በእውነቱ እንጨት ሰብስቦ ያለ ማሰሪያ ብትን ነው። ስጋው ደግሞ የሁሉ ነገር ማሰሪያ ነው። ጾም ስንጨርስ ስጋው ደግሞ መቀበል፣ ንስሐ ገብተን ስንጨርስ ስጋው ደግሞ መቀበል። ማንኛውንም ለምሳሌ ተክሊል እናደርጋለን፣ ስጋው ደግሞ ልጆች እናደርጋለን፣ ስጋው ደግሞ ምንም ምስጢር ተፈጽሞ ቀጥሎ ማሰሪያው ምንድነው? ታዲያ 50 ምናምን ቀን ጾማችሁ ያለ ማሰሪያ እንዳታስቀሩት። በሙክት ስጋ አይታሰርም። አብይ ጾም ነው። የአብይ ጾም ትልቁ መፍቻ ስጋው ደግሞ ነው እንጂ እኛ የምናደርጉት አይደለም። ያ ስጋዊ ምግብ ነው። ብናደርገውም ምንም አይደለም፣ ባናደርገው ምንም አይደለም። አያስፈልግም። ብናደርገውም አያጸድቅም። ስለዚህ ክርስቲያኖች ጾማችሁ ከንቱ እንዳይሆን ትልቅ ትንሽ፣ ወጣት ሴት፣ ወንድ፣ ያገባ ያላገባ አይባልም። ንስሐ አባቶቻችሁን እያናገራችሁ ሐሙስ ከዛ የትንሣኤ ከዚያም በኋላ የሚመጣችሁ ቀን ስጋው ደግሞ እንድትቀበሉ ቤተክርስቲያን መልእክቷ ነው። እንዲህ ሲሆን እግዚአብሔር አምላካችን እኛን አሁን ያድነናል፣ ሀገራችን ኢትዮጵያን ያድናል፣ ዓለምን ያድናል። ለመዳን የበቃ ሲገኝ ነው የሚሆነውና ይህን እንድታደርጉ መልእክት ለማስተላለፍ ነው። እግዚአብሔር አምላካችን ጸሎታችን ሰምቶ ሜላችንን ልቅሷችንን ስግደታችንን ሰምቶ ሀገራችን ኢትዮጵያን እያንዳንዳችንም ከደዌ ኃጢአት እንዲፈውሰን ቅዱስ ፈቃዱ ይሁንልን። ለብርሃነ ትንሣኤው በሰላም ያገናኘን።